ከአንጋፋው ዲፕሎማት ህሩይ ወልደ አማኑኤል እስከ ወጣቱ ዲፕሎማት ዘሪሁን አበበ በአዳራሹ ታድመው ነበር። ለሚዲያ ባላቸው ቅርበትና ትብብር የሚታወሱት የውጭ ጉዳይ መስሪያ ቤቱ የቀድሞ ቃል አቀባዮች አምባሳደር ዲና ሙፍቲና አምባሳደር መለስ አለም በእረፍት ሰዓት ከተለያዩ ሀገራት ዲፕሎማቶች ጋር በኮሪደሩ ሲያወጉ ይታዩ ነበር። የዳያስፖራ ተሳትፎ ጉዳዮች ተቋምን የሚመሩ ኃላፊዎችን ጨምሮ ከመከላከያ የመጡ ኃላፊዎችም ተሳትፈዋል። አንጋፋ የዩኒቨርሲቲ መምህራን፣ በጥናትና ምርምር የሚታወቁ ቲንክ ታንኮች እንዲሁም የሚዲያ ዘርፉ ሰዎች በብዛት ይታዩም ነበር። ሪፖርተር የቀይ ባህርና የኤደን ባህረ ሰላጤ የምክክር ፎረም ፋይዳን በስፋት ይመለከተዋል። አብራችን ቆዩ። ኢትዮጵያን ጨምሮ ከተባበሩት አረብ ኤሚሬትስ፣ ከሳውዲ አረቢያ፣ ከሶማሊያ፣ ከሶማሌላንድ፣ ከደቡብ ሱዳን፣ ከኡጋንዳ፣ ከአፍሪካ ህብረት፣ ከአውሮፓ ህብረት፣ ከጣሊያን፣ ከእስራኤልና ከሌሎችም ሀገሮች የተውጣጡ ጥናት አቅራቢዎች የተካፈሉበት ሶስተኛው የቀይ ባህርና የኤደን ባህረ ሰላጤ የምክክር ፎረም ትኩረት የሚስቡ ብዙ ጉዳዮች ነበሩት። ከቅርብም ከሩቅም የባህር በር ያላቸው ብቻ ሳይሆኑ የባህር በር የሌላቸው ሀገሮችን ጭምር አሳትፎ ስለ ባህር ጉዳይ በሰፊው የተመከረበት መሆኑ ከነዚህ አንዱ ሊባል ይችላል። በሌላም በኩል ጉዳዩ ያገባቸዋል እንዲሁም ሊሳተፉ ይገባቸዋል ተብለው የሚታመኑ አንዳንድ ሀገሮች ሰዎች አለመካፈላቸውና ሀሳብ አለማንጸባረቃቸው ስለ ጉባኤው ምሉዕነት ጥያቄ ማቅረቡ የሚቀር አይመስልም። በዚህ መነሻነት የአፍሪካ ቀንድና የኤደን ባህረ ሰላጤው ሀገሮችን ጋብዛ የምክክር መድረክ ማሰናዳት ከጀመረች ሶስተኛ ዓመት የሆናት ኢትዮጵያ ባለፈው ሳምንት ሐሙስ በሸራተን አዲስ የቀጠናውን የኢኮኖሚና የደህንነት ትብብር ማጠናከር፣ በጎ እድሎች፣ ፈተናዎችንና የወደፊት አቅጣጫዎችን መፈተሽ በሚል መሪ ቃል አስተናግዳለች። የዚህ የውይይት መድረክ ባለቤት የውጭ ጉዳይ ኢንስቲትዩት ሲሆን መድረኩም በአመዛኙ የኢትዮጵያ ጂኦስትራቴጂካዊ ጥቅሞች ናቸው የሚባሉ የቀጠናው ሀገሮችን የሚመለከቱ ጉዳዮች እንዲሁም አካባቢያዊና የጋራ አጀንዳዎች የሚስተጋቡበት መሆኑ ይነገራል። ይሁን እንጂ ይህን መሰል የምክክር ፎረም ማስተናገድ ያለው ፋይዳም ሆነ መሰል የምክክር መድረክ ድግስ በማካሄድ ምን ይገኛል የሚለው ጥያቄ በተደጋጋሚ ሲነሳ ይደመጣል። ስለዚሁ ጉዳይ ሰፊ ማብራሪያ የሰጡት በኢንስቲትዩቱ የመካከለኛው ምስራቅ ጥናትና ምርምር ዘርፍ ዳይሬክተር ጀነራልና ከፍተኛ ተመራማሪ ዶክተር አማረ ቀነው በቀይ ባህርና በኤደን ባህረ ሰላጤ ቀጠና ላሉ ሀገሮች የኢኮኖሚና የደህንነት ትብብሮች መጠናከር መደረጉ ወሳኝ እንደሆነ አስረድተዋል። ከዚህ ቀደም በመንግስታት አነሳሽነት የተፈጠሩ ቲንክ ታንክና ፎረሞች ነበሩ። የቀደሙት በመንግስታት ነው የተቋቋሙት። የኛ ወደ መንግስት ያጋደለ ተቋም ቢሆንም እንደ ገለልተኛ ጥናት ተቋም የሚታይ ነው። የሰንአ ፎረም ለምሳሌ የተመሰረተው ገለልተኝነት በሌለው ሁኔታ በመንግስታት ፍላጎት ሲሆን ውስን ሀገሮችን ያሳተፈና ውስን ጊዜ ነበር የቆየው። ከዚያ ወዲህ ደግሞ የጅቡቲ ኮድ ኦፍ ኮንዳክት የሚባል ነበር። የባህር ውንብድናን፣ በታጣቂዎች የሚፈጸም ዘረፋና ሽብርን የመከላከል ግብ ነበረው። እንደ አውሮፓውያኑ አቆጣጠር በ2009 ተመስርቶ ብዙም ሳይቆይ ተበትኗል። በቅርብ ጊዜ ደግሞ የቀይ ባህር ፎረም በሚል ስም የቀይ ባህር ተጋሪ በሆኑ ሀገሮች ተፈጥሯል። እኛ እነዚህን የመሳሰሉ በመንግስታት የሚቋቋሙ ፎረሞችን ልናቋቁም አንችልም ሲሉም ተደምጠዋል። ከዚያ ይልቅ ፎረሞቹ ሲቋቋሙ ከግምት ውስጥ ማስገባት ያለባቸውን ጉዳዮች በተመለከተ ምክረ ሀሳቦችን ነው የምናቀርበው። አካታችነት ከነዚህ አንዱና ወሳኙ ነው። ይህንን ሁሉ ከግምት ውስጥ በማስገባት ሁሉንም የቀጠናውን ሀገሮች የሚያሳትፍ በውይይት ትብብርና በጋራ መስራትን ለመፍጠር ያለመ የምክክር መድረክ ነው ኢትዮጵያ በየዓመቱ እያደረገች ያለችው ሲሉም ነው የተናገሩት። የባህር በር ማግኘት ይገባናል የሚል ጥያቄን ኢትዮጵያ አንስታለች። ስለዚሁ ሲነሳም በቀጠናው ያሉ ሀገሮች ያሏቸውን የባህር በሮች እንዴት በጋራ መጠቀምና መልማት ይቻላል የሚለው ጉዳይ አብሮ የመወያያ አጀንዳ እንደሚሆን ነው ያስረዱት። ሆኖም መድረኩ የባህር በር አጀንዳ ላይ ብቻ ያተኮረ እንዳልሆነ በማመልከት የባህር በር የሌላቸው ኢትዮጵያን ጨምሮ እንደ ኡጋንዳና ደቡብ ሱዳን ያሉ ሀገሮችም የሚካፈሉበት መሆኑን ጠቁመዋል። የማሪታይምን ጨምሮ ቀጠናዊ አሳሳቢ የደህንነት ስጋቶች፣ ኢኮኖሚያዊና ማህበራዊ የሆኑ ርዕሶችም የሚስተናገዱበት መሆኑን ነው ያመለከቱት። የአፍሪካ ሁኔታ መለወጡን፣ በልዕለ ሀያላን ወይንም በምዕራባውያን የቀጥታ ተጽዕኖ ስር መውደቃቸው እየቀረ መምጣቱን ያስታወሱት ዶክተር አማረ
የመካከለኛው ምስራቅ ሀገሮች ተጽዕኖ እያየለ መምጣቱንና በአፍሪካ ላይ ብሎም በአፍሪካ ቀንድና በቀይ ባህር ቀጠና ተጽዕኖ ያላቸው በርካታ ሀገሮች ወደ ዓለም መድረክ መምጣታቸውን አውስተዋል። ይህ ደግሞ ኢትዮጵያን ጨምሮ የአፍሪካ ቀንድና የኤደን ባህረ ሰላጤ ሀገሮች የራሳቸውን ወይንም የጋራ የውጭ ግንኙነት ስትራቴጂ ይዘው እንዲመጡ የሚያስገድድ መሆኑን በማመልከት በቀጠናው ይህን ለመፍጠር የሚያስችል ኢንስቲትዩቱ የፈጠረውን አይነት የውይይት መድረኮች መኖር አስፈላጊ ነው ብለዋል። ኢትዮጵያ ከታላቁ ህዳሴ ግድብ ግንባታ ጋር በተያያዘ እንደ ግብጽና ሱዳን ካሉ ሀገሮች ጋር የገባችበት ረጅም ዓመታትን ያስቆጠረ ውዝግብ ገና እልባት አላገኘም። በኢትዮጵያ በተከሰተው ጦርነትና ግጭት ጋር በተገናኘ የጎረቤት ሀገሮችና ሌሎች የውጭ ጣልቃ ገብ አካባቢዎች ተጽዕኖ ብዙ ቀውስ መፍጠሩ ሲነገር ቆይቷል። በዚህ መካከል ደግሞ በአፍሪካ ቀንድ በተለይም በቀይ ባህር አዋሳኝ በሆኑ እንደ ጅቡቲ ባሉ ሀገሮች ከሩቅም ከቅርብም የመጡ ሀገሮች ጂኦፖለቲካዊ ፍላጎቶቻቸውን ያስፈጽምልናል የሚሉትን ወታደራዊና ኢኮኖሚያዊ ተጽዕኖ ለመፍጠር ጠንካራ ፉክክር ውስጥ የገቡበት ሁኔታ ለቀጠናው ስጋት ሆኗል። በሶማሊያ እንደ አልሸባብ ያሉ አሸባሪ ድርጅቶች እንቅስቃሴ አለመገታቱ የባህር ወንበዴዎች እንቅስቃሴ ቢቀዘቅዝም የየመን ሁቲ አማጽያን ጥቃት በባቤል መንደብ ማየሉ ቀንዱንም ሆነ አጎራባች አካባቢዎችን ስጋት ውስጥ ከቶ ይገኛል። በሱዳን ያልሰከነው ትኩስ ጦርነት እንዲሁም በቀጠናው ሊፈጠሩ ይችላሉ ተብለው ከሚገመቱ ግጭቶችና የግጭት ስጋቶች ጋር ተዳምሮ በኢትዮጵያና በዙሪያዋ የማይገመት ሁኔታ ፈጥሮ ይገኛል። በሌላ በኩል የመንግስታት አለመጠናከር ስር የሰደደ የድህነትና የአየር ንብረት ተጽዕኖ ያስከተላቸው ችግሮች መኖራቸው ሁሉ ተዳምሮ አፍሪካ ቀንድና ቀይ ባህር ቀጠና ወዴት ያመራል የሚለው የሁሉም ስጋት ከሆነ ከራርመዋል። ይህ በሆነበት ሁኔታ ኢትዮጵያ የባህር በር ጥያቄ አነሳች በሚል የተፈጠረው ቀጠናዊ ውጥረትና አለመተማመን ተጨማሪ ቀውስ በአካባቢው ሊያስከትል ይችላል የሚለው ስጋት መባባሱ ነው የሚነገረው። ለዚህ ደግሞ ኢትዮጵያ እንደ ችግር አባባሽና ለቀጠናው ተጨማሪ ስጋት ፈጣሪ ሆና መታየት መጀመሯ ሁለንተናዊ የውጭ ግንኙነት ላይ ተጽዕኖ አሳዳሪ ጉዳይ መሆኑ ተደጋግሞ ይወሳል። ስለ ምክክር መድረኩ ተጨማሪ ገለጻ የሰጡት የውጭ ጉዳይ ኢንስቲትዩት ዋና ስራ አስፈጻሚ አቶ ጃፋር በድሩ በበኩላቸው መድረኩ ስለ ኢትዮጵያ ያለውን ብዥታ እንደሚያጠራ ነው የሚተማመኑት። መድረኩ በእሳቸው እምነት ኢትዮጵያ ካነሳችው የብሔራዊ ጥቅም አጀንዳ ጋር በቀጥታ የሚዛመድ መሆኑን ነው ያመለከቱት። ኢትዮጵያ በቀጠናው ያላትን ፍላጎት ተቀናጅቶና ተባብሮ የመኖር ፍላጎት ለማስገንዘብ ነው የተፈጠረው። የኢትዮጵያ የባህር በር ማግኘት ጥያቄ ከቅኝ ግዛት መስፋፋት ወይንም ሌሎችን ከመጠቅለል ጋር የተያያዘ ሳይሆን እውነተኛ ተባብሮ የመስራት ፍላጎትን ለማስገንዘብ ታስቦ ነው የተካሄደው። የኢትዮጵያን የቀይ ባህር ፍላጎት በመጥፎ የሚስሉ ወይንም በተሳሳተ መንገድ የሚያጠለሹ አመለካከቶችን ለማስወገድ ታስቦ ነው መድረኩ የሚዘጋጀው በማለት ገልጸዋል። ቀጠናው ትልቅ የእድገትና የብልጽግና እድል ያለው መሆኑን ያወሱት አቶ ጃፋር የኢትዮጵያ የባህር በር ጥያቄ ማንሳት ጉዳይም ብሔራዊ ሕልውና ሲሉ ይገልጹታል። ቀይ ባህር አይመለከታትም የሚሉ ታሪካዊ ግጭት ከኢትዮጵያ ጋር ያላቸው ሀገሮች ጭምር የኢትዮጵያን አቋም እንዲያውቁ ለማድረግ ይህ የምክክር መድረክ እጅግ አስፈላጊ መሆኑን አመልክተዋል። የኢትዮጵያ የቀይ ባህር ፍላጎት በማንም ፍላጎትና ይሁንታ ስር የማይወድቅ የባህር በር ባለቤት የመሆንና የመጠቀም አጀንዳን እንደያዙ ያመለከቱት አቶ ጃፋር ለኢኮኖሚያዊ ብቻ ሳይሆን ለወታደራዊ አገልግሎት የሚውል የባህር በር ማግኘትን ግብ ያደረገ እንደሆነ አስምረውበታል። ኢትዮጵያ እያለች ያለችው የቀይ ባህር ጉዳይ ያገባኛል፣ ይመለከተኛል ነው። አያገባትም የሚሉ ሀገሮች ከፈለጉ በመድረኩ መጥተው መሞገት ይችላሉ። ዓለም አቀፉ ማህበረሰብ ቀጠናውን የሚመለከተው የባህር ንግድ ከመቆራረጥና ካለመቆራረጥ ጉዳይ ጋር ብቻ አያይዞ ነው። ነገር ግን የቀይ ባህር ሰላምና ደህንነት የሚጠበቀው ከቀጠናው እንዲገለሉ የተደረጉ እንደ ኢትዮጵያ ያሉ ሀገሮች በጉዳዩ ተሳታፊ ሆነው የራሳቸው ሚና እንዲጫወቱ አካታች እርምጃ በመውሰድ ጭምር ነው ሲሉ የገለጹት አቶ ጃፋር ዓለም አቀፍ አህጉራዊም ሆነ ቀጠናዊ የሆኑ አካላት ኢትዮጵያን ፍትሐዊ ጥያቄ በመቀበል ድጋፍ ማድረግ እንደሚኖርባቸው አስረድተዋል። ኢንስቲትዩቱ የኢትዮጵያ ዋና ዋና ስትራቴጂካዊ ጉዳዮች የሚነሱበትና ዓለም አቀፉ ማህበረሰብ እንዲረዳቸው ለማድረግ ያስችላል ያለውን የምክክር መድረክም ከሰሞኑ ለሶስተኛ ጊዜ አስተናግዷል። ይሁን እንጂ የኢትዮጵያን ስትራቴጂካዊ ግቦችና ፍላጎቶች በተመለከተ ጎረቤት ሀገሮችም ሆኑ ከቅርብም ከሩቅም ያሉ አካላት በቅጡ እንዲረዱ ለማድረግ ከምክክር መድረክ ያለፈ የቤት ስራ እንደሚጠይቅ የሚናገሩ አሉ። እስካሁን ምትክ አምባሳደር ካልተመደበባት ጅቡቲ ጀምሮ በየሀገሩ
የሚሰማሩ የኢትዮጵያ ዲፕሎማቶች ሚና ለዚህ ወሳኝ መሆኑን ያሳስባሉ። ቀጠናዊና ዓለም አቀፋዊ ተደራሽነት ባላቸው ቋንቋዎች ከሚሰራጩ የሚዲያ መልእክቶች ጀምሮ ግብጾች እንደሚገለገሉበት አይነት የሬዲዮ ዲፕሎማሲ የመፍጠር ተሞክሮን አስፈላጊነትም ይጠቅሳሉ። ኢትዮጵያ የውጭ ግንኙነት ምሰሷ አድርጋቸው የቆዩ የጋራ ደህንነትን በጋራ የማስጠበቅ ፖሊሲ ወይንም ኮሌክቲቭ ሴኩሪቲ እንዲሁም ባለብዙ ወገን ግንኙነት ማበጀት የመሳሰሉትን ማጠናከር ጠቃሚ ነው ሲሉም ያስገነዝባሉ። ወደ አንድ ወገን ያዘመመ አጋርነትን ሳይሆን ከሁሉም ጋር ወዳጅ ሆኖ መዝለቅንም ያወሳሉ። ኢጋድና የአፍሪካ ህብረት የመሳሰሉ ቀጠናዊና አህጉራዊ መሳሪያዎችን መጠቀምን ጨምሮ በሀገር ቤትም የሰከነ ፖለቲካን ማስፈን ኢትዮጵያ ብሔራዊ ጥቅሞቼ ናቸው ለምትላቸው ጉዳዮች መጠበቅ አስፈላጊ ናቸው ሲሉም ይገልጻሉ። ይህን የሚጋራ ሀሳብ የሰጡት አቶ ጃፋርም ቢሆኑ ሁለቱ ውሃዎች ማለትም አባይና ቀይ ባህር የኢትዮጵያን ቀጣይ ዘላቂ መረጋጋትና ብልጽግና የሚበይኑ ናቸው። እነዚህ ውሃዎች የመጠቀም ወይንም በእነዚህ ውሃዎች ላይ ያለንን አብይ ስትራቴጂካዊ ጥቅም ማረጋገጥ የኢትዮጵያ ብሔራዊ አጀንዳ ብቻ ሳይሆን ብሔራዊ መግባባት መፍጠሪያም ጭምር ነው። ስለሆነም ይህን ወሳኝ ጉዳይ በአካባቢው ያሉና የጎረቤት ሀገሮች እንዲገነዘቡት ለማድረግ ነው የዚህ ፎረም ዋነኛ ዓላማ በማለት ነው ያብራሩት።